ኢኮኖሚክ ጉዳዮችን በሚመለከት ባለፉት ጥቂት ዓመታት ኢትዮጵያ ውስጥ ሲሰራ የነበረው የኢኮኖሚ ሪፎርም ዋነኛ ከሚባሉ ዓላማዎች ውስጥ አንደኛው የማክሮ ስብራትን ማረቅ ነው። የማክሮ ኢኮኖሚ የገጠመውን ተግዳሮት፣ የገጠመውን ስንክሳር፣ የገጠመውን ፈተና ደረጃ በደረጃ መቅረፍ ነው አንዱ ዓላማው። ሁለተኛው ግብርና መር የሚባለው የእድገት አቅጣጫ ካለንበት አረንቋ ሊያወጣን ስለማይችል ብዝሃ ዘርፍ እና ብዝሃ ተዋናይ የኢኮኖሚክ አቅጣጫን በመከተል ጥራት ያለው እድገትን ማረጋገጥ ነው። ጥራት ያለው እድገት ሲባል በከተማ፣ በገጠር፣ በእያንዳንዱ ሴክተር በሰው ሕይወት ውስጥ ሊታይ በሚችል መልኩ እና ትውልድ ላይ የሚፈጥረውን ጫና በሚቀንስ መልኩ የሚፈጠር እድገት ማለት ነው። ሶስተኛው ኢትዮጵያ ላለፉት 15-20 ዓመታት ፕሮጀክቶች በሚል ሰበብ ጤነኛ ያልሆነ የብድር ስርዓት ወይም ኮመርሻል ሎን ከአንዳንድ ሀገራት በመበደር ለዚያ ብድር ለመጣበት ዓላማ በትክክል ሳይውል ብድር መክፈያ ጊዜው ደርሶ ኢትዮጵያ ብድር መበደር የማትችል ሀገር የሚል ታርጋ ያሰጣትን የዕዳ ቀንበር ቀሊል ማድረግ ነው። እነዚህንና መሰል ዓላማዎች አንግበው የተነሳው የኛ የኢኮኖሚክ ሪፎርም እውነት ለመናገር ተቃዋሚ ደጋፊ ሳይባል እውነት ለመናገር በኢትዮጵያ ታሪክ አመርቂ የሚባል የኢኮኖሚ ውጤት የመጣበት ዘመን ነው። ይህንን እውነት ብዙ ሊከሰሱ የሚችሉ ደካማ ጎኖች ስላሉ እውነትን በመካድ ሳይሆን እውነትን ባለመቀበል ሳይሆን እውነት ተቀብለን የጎደሉትን በመጠቆም አብረን ብንሰራ የሚሻል ይመስለኛል። አሁን ያለው የኢትዮጵያ ኢኮኖሚክ እድገት በማንም አይን በማንም መመዘኛ ምንም የሚያከራክር ሁኔታ ውስጥ ያለ አይደለም። የኛን የማክሮ ሪፎርም ለመገምገም የሚያስቡ ሰዎች ዛሬ ባስገኘነው ውጤት ሳይሆን ነገ በምናልመው በምናስበው የኢትዮጵያ የኢኮኖሚክ ደረጃ አንጻርም መገምገም ጠቃሚ ይሆናል።